የእግር እሳት ከፊያሜታ አምሃ። ልቡ ከኔ እንደራቀ ይሰማኛል። ከዚህ በፊት ሲያደርጋቸው የነበሩት ሁሉ አሁን ላይ የሉ። እኔንና ልጁን በደንብ ይንከባከበን ነበር። እሱ የቤታችን ዋልታና ማገር ነው። ያለሱ ምንም ነገር ደስ አይልም። እንክብካቤው ቀንሷል። አይኖቹን ሳያቸው የደበቀኝ ነገር እንዳለ ይሰማኛል። ፍቅሬን ከቀን ወደ ቀን እያጣሁት ነው። ከእጄ እየወጣ እንደሆነ እየታወቀኝ ነው። ቤቱንም እኛንም ትቶን የሚሄድ እየመሰለኝ ነው። የባሌ ልብ ከኛ ርቋል። ምክንያቱ ምን እንደሆነ ላውቀው አልቻልኩም አለችኝ በጭንቀት ተሞልታ። እሷ እንደዚህ በጭንቀት ተሞልታ ስትሰቃይ የኔ ልብ በሐሴት ይመታል። አሁን ላይ የሚሰማት ስሜትን አውቀዋለሁ። የኔ የምትለው ሰው ካሁን ጥሎኝ ሄደ ብሎ መፍራት ከባድ ስቃይ ነው። የሚወዱትን ሰው የማጣት ፍርሃት ህመም ነው። ይሄ ፍርሃት ህመም ለዓመታት ሲያሰቃየኝ ነበር። አሁን ላይ ደግሞ አልማዝን እያሰቃያት ነው። በእርግጥ ይሄ ስቃይ እሷን ሳይሆን ባሏን እንዲሰማው ነው የሚፈልገው። ግን የአልማዝንም ስቃይ ማየት መጥፎ አይደለም። አልማዝ ጓደኛዬ ናት። የተዋወቅነውና ጓደኛ የሆነው ከወራቶች በፊት ነው። እኔ ግን ከዓመታት በፊት አውቃት ነበር። እሷን ለመሆንና እሷን ለመምሰል ስፈልግ ነው የኖርኩት። እሷ ግን አታውቀኝም። ጥሩ ስሜት እየተሰማት ስላልሆነ ቤት ነይ ብላ ጠርታኝ ነው የመጣሁት። ቀን ሙሉ ስለ ባሏ ያላትን ብሶት ስታወራኝ ነበር፣ ግን በደንብ አልገባኝም። ጥሎኝ የሚሄድ አይነት ስሜት እየተሰማኝ ነው ብቻ ነው የምትለኝ። ይሄ ስሜት እንዲሰማት ምን እንዳደረገ አላውቅም። ይሄን ለማወቅ ፈለግኩ። ምናልባት አንቺ በባዶ እየተጨነቅሽ ይሆናል። ይሄን እሱ ጋር ምንም የተለወጠ ነገር ላይኖር ይችላል። እንዳየሁት ከሆነ በጣም የሚወድሽ ነው የሚመስለው አልኳት። እሷም በጭንቀት ተንፍሳ የተሰማትንና እሱ የሚያደርጋቸውን አንዳንድ ነገሮች ነገረችኝ። ከተዋወቅን ጊዜ ጀምሮ የሁለታችንም ልብ እኩል ይመታል። ሳንነጋገር በልባችን እናወራለን። የኔና የሰለሞን ነፍስ ተጣምሯል። ከጊዜ ወዲህ ግን ይሄ ልብ ወጋችንም ሆነ የነፍስ ጥምረታችን የለም። ከኔ እየሸሸ ነው። አንድ ሌሊት ላይ እንቁ እያለ ሲጮህ ነበር። ሰውነቱ በላብ ተዘፍቋል። በቅጀት የሚጠራት ሴት እኔ ጋር ከመተዋወቁ በፊት የነበረችው ፍቅረኛው ነበረች። እንቁ ትባላለች። ስለሷ መጥፎ ህልም አይቶ እንደነበር ነገረኝ። ከዛ ጊዜ ጀምሮ ጥሩ ሁኔታ ላይ አይደለም። ምን እየተካሄደ እንደሆነ አልገባኝም። እቺ ሴት ከዓመታት በኋላም ህይወታችንን እየበጠበጠችው ነው። ወደሷ እንዳይመለስ ፈራለሁ አለች። እኔም ይህን ጣፋጭ ርዕስ ነው የምፈልገው። ምክንያቱም ከዓመታት በፊት ብላ ያወራቻት እንቁ እኔ ስለሆንኩ። ከዓመታት በፊት ትምህርቴን አቋርጬ የሽያጭ ሥራ ጀምሬ ነበር። ይህን ሥራ የጀመርኩት ቤተሰቦቼን ለማገዝ ነው። አባቴ ጥሮታ ወጥቷል፣ ግን ቤት ቁጭ አላለም። ሌሊት ሥራ አለው። የሚያድረው ባንክ ሲጠብቅ ነው። የምንኖረው በክራይ ቤት ስለሆነ የአባቴ ጥሮታ አትበቃም። እናቴም የቤቱን ቀዳዳ ለመድፈን እንጀራ እየጋገረች ትሸጥ ነበር። ታናሽ መንትያ ወንድሞች አሉኝ። ስለዚህ ቤተሰቦቼን ለማገዝ ትምህርት አቋርጬ ሽያጭ ገባው። የምሰራበት ድርጅት የንጽህና መጠበቂያ ዕቃዎችን ይሸጣል። ብዙ ሰራተኞችን ቀጥሮ ያሰራል። ሁለት ሰው እየተመደበ በመኪና ሱቅ ለሱቅ እየዞርን ነበር የምንሰራው። እዚህ ሥራ ውስጥ ከሁለት ወጣቶች ጋር ለመተዋወቅ ቻልኩኝ። ሰለሞንና ሳሙኤል ይባላሉ። ጓደኝነታቸው ጥብቅ ነው። እንዲሁ ጠለቅ ብሎ ከነሱ ጋር የማይተዋወቅ ሰው ሳያቸው መንታ ወንድማማቾች ይመስላሉ። ከነሱ ጋር በደንብ ተግባባው። ከነሱ ጋር ሥራ ባልመደብ እንኳን ምሳ ሰዓት ላይ ተደዋውለን ለሁላችንም ቅርብ የሆነ ቦታ ተገናኝተን አብረን እንበላለን። ሁለቱም ቀልድ አዋቂዎች ናቸው። ከሰው ጋር የመግባባት ችግር የለባቸውም። ግን ሰለሞን ትንሽ ራስ ወዳድነት ያጠቃዋል። ይህን ጸባዩን ሳሙኤልም ሆነ እኔ በደንብ እናውቃለን። እናም በሚያደርጋቸው ነገሮች ያን ያክል አንከፋበትም። በጣም ስለቀረብኳቸው ቤት ወስጄ ለቤተሰቦች ያስተዋወቅኳቸው።
የሥራ ባልደረቦቼና ጓደኞቼ ናቸው አልኳቸው። የሚገርመው ከዛ ቀን በኋላ እኔ በሌለውበት ቤት እየሄዱ ቤተሰቦቼን ይጠይቋቸው ነበር። በተለይ ሳሙኤልና እናቴ በጣም ተቀራረቡ። ቀስ በቀስ የፍቅር ስሜት ልቤ ላይ ተጫረ። ቀሉን ከመናገሩ በፊት በሳቅ የሚወድቀውና ራስ ወዳዱ ሰለሞንን አፈቀርኩት። ፍቅሬን በግልጽ ለመናገር ከባድ ስለነበር በውስጤ ደበቅኩት። ይህን ስሜቴን ግን ሳሙኤል ሳያውቅብኝ አልቀረም መሰል። አንድ ቀን ምሳ በልተን ቡና እየጠጣን እያለ ስለ ፍቅር ርዕስ ተነሳ። ሳሙኤልና ሰለሞን ይከራከራሉ። ሰለሞን ፍቅር ማለት በድንገት የሚይዝ ቅጽበታዊ ነገር ነው ይላል። ሳሙኤል ደግሞ ፍቅር በመላመድ የሚመጣ ነው ይላል። ሁለቱም የማሳመኛ ቃላት እየሰነዘሩ ነው። ሰለሞን ወደ እኔ ዞሮ እኔ ልክ ነኝ አይደል አለኝ። የመመልሰው ጠፍቶብኝ ቁልጭ እላለሁ። ወደው ሰለሞን ፊቱን መልሶ ውይ እኔም ጥፋተኛ ነኝ አንቺን መጠየቄ፣ አንቺ መቼ ወድሽ ሞላና ፍቅር ይይዝሻል አለኝ። እሱ የተናገረው ቀልድ ነው፣ ግን እኔ ከህይወቴ ጋር እያያዝኩት እንደኔ አይነት ነጭ ዳ ፍቅር አይገባውም ብዬ አሰብኩኝ። ሳሙኤል ግን ለዚህ ንግግሩ ምላሽ ሰጠው። ፍቅር ልብ ውስጥ እንጂ ጨጓራ ውስጥ አይደለም፣ ደግሞ እስኪ ተመልከታት፣ አይኖቿ እኮ በፍቅር ተሞልተዋል አለው። ሳሙኤል ልቤን ያሞቀውን ፍቅር ያወቀብኝ መስሎኝ ደነገጥኩ። ሰለሞን ትኩረቱ የነበረው ሳሙኤልን ተከራክሮ ማሸነፍ ስለነበር የኔን አይኖች የማየት ጊዜ አልነበረውም። ድብቁን ፍቅሬን እያስታመምኩ ቀጠልኩ። አንድ ቀን ከሥራ በኋላ ፈታም በላሉ አብሮኝ ሲሰራ ያዋለውን ሹፌር ጨምረን አብረን ወደ መዝናኛ ቦታ ሄድን። መጠጥ እየጠጣን የህይወት ገጠመኞቻችንን እያወራን ተጨዋወትን። ሰዓቱ እየመሸ ሲሄድ በቃ እኔ መሄድ አለብኝ አልኳቸው። እነሱ መቆየት ፈልገው ነበር፣ ግን እኔ ልሄድ ነው ስላልኳቸው እሺ እንሂድ ብለው ተነሱ። እኔ ደግሞ እነሱ እንዲቆዩ ነገርኳቸው። እኔ ወደ ቤት መሄድ እችላለሁ አልኩኝ። ሰለሞን እሷን እኔ ወደ ቤቷ ወስዳታለሁ እናንተ ቆዩ ብሎ ሳሙኤልን ሲጠቅሰው አየሁት። ሳሙኤልም እሺ ብሎ ተቀመጠ። አሁን በዝምታ እየተራመድን ነው። እስከዛሬ ስንተራረብበት የነበረው ርዕስ ሁሉ ጠፋብን። በቀስታ እጁን ትከሻዬ ላይ ጣል አደረገው። ከመተቃቀፍ አልፈን በጨዋታ ስንላፋ እንውል ነበር። አሁን ግን እጁን ትከሻዬ ላይ ለማድረግ እንኳን በግድ ነበር። እኔ ግን በውስጤ አንድ ነገር እየተመኘው ነበር። ምን አለ ቢስመኝ፣ ወይም ደግሞ ትከሻዬ ላይ እጁን አንስቶ ጎትቶ ወደ ቅፉ ቢያስገባኝ። እንደኔ ደስተኛ ሰው አይኖርም ነበር እያልኩ በውስጤ ያጉተመትማለሁ። አንድ ነገር ልጠይቅሽ አለ። አብሮን ያለ ሰው የለም። ለምን ጠየቀኝ? አልፎ አልፎ ከሚያልፉት መኪኖች ውጪ የሰው ጋጋታ የለም። ቆይ ምን ሊጠይቀኝ አስቦ ነው ብዬ ራሴን ብጠይቅም የሚጠይቀኝ ጥያቄ አጓጊ ስለሆነብኝ በአንዴ እሺ ጠይቀኝ አልኩት። እንድስምሽ ትፈቅጂልኛለሽ አለኝ። ልቤ ለሁለት ተሰነጠቀች። ይሄን ይጠይቀኛል ብዬ አላሰብኩም። ምናልባት ብድር ሊጠይቀኝ ይችላል፣ አሊያም ደግሞ ከዚህ በኋላ ያለውን መንገድ በራስሽ ሂጂ እኔ ወደ ሳሙኤል ልመለስ ብሎ ሊለምነኝ ይችላል እንጂ እንደዚህ አይነት ጥያቄ አልጠበቅኩም ነበር። ምን ብዬ እንደምመልስለት ግራ ገባኝ። በውስጤ የተመኘሁትን ነገር ስለጠየቀኝ እሺ ሳመኝ እንዳልለው ሴት ልጅ አይደለች እንዴ እንዴት ባንዴ እሺ ትላለች ብሎ ቢታዘበኝስ ብዬ ፈራው። እምቢ እንዳልለው ደግሞ ተይዋ ብሎ ቢተውስ? ምን መወሰን እንዳለብኝ ያወጣው ያወረድኩ ያለ ዛሬ አብሮኝ ያለው ሹፌር አንድ ነገር ሲናገር የሰማሁትን ነገር አስታወስኩ። ሴት ልጅ የተሰማትን ነገር ስትናገርና የምትፈልገውን ነገር ስታደርግ ደስ ትላለች ብሎ ነበር። በእርግጥ የሹፌሩና የሰለሞን አመለካከት አንድ ላይ ሆን ይችላል፣ ግን ደግሞ ሁለቱም ወንዶች ናቸው። የሆነ ነገር ያመሳስላቸዋል። ስለዚህ እሺ ብዬ ሐሳቡን ሳይቀይር ጥያቄውን ተቀበልኩት። ወዲያው ነበር ከንፈሬ ላይ የተከመረው ደስ የሚልና ተሰምቶኝ የማያውቅ ስሜት ተሰማኝ። መንገድ ዳር ላይ ለረጅም ሰዓት ስንሳሳም ነበር። ስሜታችን እየጠለቀ ነው። ወደ አልጋ እንድንወድቅ በኃይለኛው እየጎተተን ነው። ከዛም ወደ ጆሮዬ ጠጋ ብሎ በሹክሹክታ
አብረን ብናደር ምን ይመስልሻል አለኝ። ምንም አይነት ድጋሚ ማሰብ የሚባል ነገር የለውም። ባንዳፍ እሺ አልኩት። ሁለታችንም ስንራመድ በጥድፊያ ነበር። አልጋ ቤት ገባ። እንደዚህች አይነት ጣፋጭ ምሽት አሳልፌ አላውቅም። ከሰለሞን ጋር ደስ የሚል ፍቅር ሰራን። እቅፉ ውስጥ ሆኜ የማስበው በቃ ከዚህ በኋላ ፍቅረኛ የሆነ ማለት ነው እያልኩ ነበር። ጠዋት ላይ ከእንቅልፌ ቀሰቀሰኝ። መጀመሪያ ትሄጃለሽ ወይስ እኔ ቀድሜ ልውጣ ብሎ ጠየቀኝ። ማታ ስንገባ ተቃቅፈን ነበር። አሁን ግን አብረን እንድንታይ አልፈለግም። እሱ ደስ እንዲለው ብዬ ቀድመው ውጣ፣ እኔ ቀስ ብዬ እመጣለሁ አልኩት። እሺ ስራ ቦታ እንገናኝ በማለት ወጥቶ ሄደ። ውስጥን የሚነካ ነገር ነበር። በእኔ እያፈረ ነው ወይስ ለእኔ ክብር ብሎ ነው ይህን የሚያደርገው በማለት ራሴን እጠይቃለሁ። ሻወር ወስጄ ወጣሁ። ለቤተሰቦቼ ጓደኞቼ ጋር እንደማደርና በጠዋት ስራ እንደምገባ ስለነገርኳቸው ስለነሱ አልተጨነኩም። በዚሁ ወደ ስራ ሄድኩኝ። ዛሬ እኔና ሳሙኤል አብረን ነበር የተመደብነው። ገና በጠዋቱ ፈዝጄና ሐሳብ ውስጥ ገብቼ ሳይኝ ዛሬ ማረፍ ከፈለግሽ ረፊ እኔ ሰራለሁ አለኝ። እኔ ግን ቁጭ ከማለት መስራት ነው የምፈልገው። ከሳሙኤል ጋር ለስራ ወጣን፣ ግን እንደሚያውቀኝ አይደለም። በጣም ፈዝጃለሁ። ቆይ ምን ሆነሻል? ማታ ሰለሞን ሲሸኝሽ አስከፋሽ እንዴ? በማለት ጠየቀኝ። እኔ ምንም እንዳልሆንኩ ደጋግሜ ነገርኩት። ሳሙኤል እኔ ካለውበት ድብርት እንደወጣ የሚችለውን ነገር ሲያደርግ ነበር ያለው። ምሳ ሰዓት ሰለሞን ጋር ተገናኝተን መብላት ጀመርን። ሰለሞን ምንም እንዳልተፈጠረ ነበር የሚያስመስለው። የምንበላበት ምግብ ቤት ውስጥ የሆነ ወንድ ላይ አይኔ ካረፈ ወደድሽው እንዴ እናስተዋውቅሽ ይለኝ ጀመር። ይሄ ነገሩ በጣም ይጎዳኛል። የኔ ጭንቀቴን ሳልነግረው የሚረዳኝ ሳሙኤል ብቻ ነው። ከምሳ ሰዓት በኋላ እኔና ሳሚ ስራችንን ቶሎ ነበር የጨረስነው። እንደጨረስን ወደ ቤተክርስቲያን ይዞኝ ሄደ። ወደ ቤተክርስቲያን ግቢ አልገባም ስለው ንጹህ እንዳልሆንኩ አወቀ። እዛው ሰፈር ላይ መናፈሻ ውስጥ ገብተን ተቀመጥን። የሚያስጨንቅሽን ነገር ለምን አትነግሪኝም? የምችለው ከሆነ አግዝሻለሁ፣ ካልሆነ ደግሞ ምናልባት ስታወሪ ቀልሽ ይሆናል አለኝ። ብነግረውና ምን ማድረግ እንዳለብኝ መንገዱን ቢጠቁመኝ ደስታዬ ነው። ግን ደግሞ አፈርኩት። አንገቴን አቀርቅሬ እንባዬን አረገፍኩ። አገጬን ይዞ ቀና አደረገኝ። በጉንጬ የሚወርደውን እንባዬን ተረከው። ከሰለሞን ፍቅር ይዞሻል እንዴ ብሎ ጠየቀኝ። ሳላመነታ አዎ ፍቅር ይዞኛል አልኩት። በረጅሙ ተነፈሰና እና ነገርሽው ብሎ ጠየቀ። እኔም እንዳልነገርኩትና ሌላ ስተት እንደሰራው ነገርኩት። ትናንት ማታ አብረን ያደርነው፣ ግን ጧት አብረን እንድንታይ አልፈለገም። ምሳ ስንበላ ምንም እንዳልተፈጠረ ሲያስመስል አይተዋል። ሳሚ እባክህ እውነቱን ንገረኝ፣ ሱል ፍቅረኛ አለው እንዴ ብዬ ጠየቅኩት። እኔ ምንም አላውቅም፣ ከሱ ጋር በግልጽ ብታወሩ ጥሩ ነው አለኝ። ሳሚ ከዛ ጊዜ በኋላ የልብ ጓደኛ የሆነ የሚሰማኝን ስሜት የምነግረው ለሱ ነው። ከሰለሞን ጋር ደግሞ አልፎ አልፎ እየተገናኘን አብረን እናድራለን። የሆነ ቀን ሳሚ እንደ ምክር አድርጎ ተናገረኝ። አሁን ከሶል ጋር ያለሽ ግንኙነት ስጋሽንም ነፍስሽንም የሚያቆሽሽ ነው፣ የሴትነት ክብርሽንም ያወርደዋል፣ እባክሽ እንደዚህ አታድርጊ ያለኝ። እኔ ደግሞ ሰለሞንን ላለማጣት ጭኖቼን አጋልጣለሁ። ከሱ ፍቅር ሳይዘኝ በፊት ህልሞች ነበሩኝ። የማስበው ህልሞቼን ስለማሳካት ነው። አሁን ግን የማስበው ስለሱ ብቻ ነው። ይሄ ነገር ሳሚን ያናድደዋል። እባክሽ ራስሽን አታርክሺ፣ አንቺ አይገባሽም ይለኝ ነበር። አሁን ከሱ ምክርና ንዝንዝ ለመዳን ከሶል ጋር የማደርገውን ነገር አላደርግም። የሆነ ቀን ሁለቱ በኃይለኛው ተጣሉ። የተነጋገሩበት ነገር ቀላል ነበር። ሳሚ ግን ነገሩን አከረረው። አንተ ባለጌ ነህ፣ የማትረባ ወንድ ነህ እያለ መሳደቡን ቀጠለ። ሰለሞንም ለመደባደብ ተገለገለ። ይሄ የሆነው በእኔ እንደሆነ እርግጠኛ ነኝ። ሳሚ ውስጥ ያለውን ንዴት እያወጣ ነው። ሰለሞን ግን እንደዛ እንደሆነ አልገባውም። ጭራሽ ግንኙነታችንን የሚያውቅ አይመስለውም። ለሳምንት ያክል ተዘጋግተው ቆዩ። እነሱን የማስታረቅ ኃላፊነት የኔ ስለነበር ሁለቱንም ተቆጥቼ አስታረኳቸው። አንድ ቀን እናቴን ለመጠየቅ ሲመጡ ሰፈር አብሮ አደጌ የሆነችውን ሶስናን አስተዋወቅኳቸው። የሚገርመው ሶል ወደ እኔ ተጠግቶ
ስልኳን ትሰጪኛለሽ አይደል ብሎ ጠየቀኝ። በዚህ ሰዓት ምን ሊሰማኝ ይችላል? ፈገግ ብዬ አረ ችግር የለውም አልኩት። ሶል ከምርም የሶስናን ስልክ ይፈልገው ነበር። ጭቅጭቅ ሲያደርገኝ ስልኳን ሰጠሁት። ከሷ ጋር ማውራት ጀመሩ። እኔ ጋር ያለው የድብቅ ግንኙነትም እንደቀጠለ ነው። ጭራሽ ሶስናም በጣም ደስ የሚል ወንድ ነው እያለች ያወሩትን ሁሉ ትነግረኛለች። በመሃል እኔ ተሰቃየው። ስሜቴን ግልጽ አድርጌ መናገር አልቻልኩም። ከሱም መራቅ ፈራለሁ። ከሶስና ጋር እያወሩ እንደሆነ ለሳሚ አልነገርኩትም። ምክንያቱም በእኔ ይናደድብኛል። ይህን እያወቅሽ አብረሹ የምትሆኝ ከሆነ ሞኝነሽ ይለኛል ብዬ ስለፈራው አልነገርኩትም። ግን ራሱ ሰለሞን ነገረው። ምንም አላለም። ታዝበው ዝምታን መረጠ። ነገሩ እየባሰብኝ ሲሄድ ልነግረው ወሰንኩ። በቃ ዛሬ ምሳ ሰዓት ላይ ነግረዋለሁ ብዬ ወስኜ ነበር። ገና ምሳ እየበላን እያለ ስለ ሶስና ሲያወራ ቆይ ግን እሷ ላይ ምን አይተህባት ነው? እንደ ሁሉም አይነት ሴት ናት አልኩት። ሰለሞን ከት ብሎ ሳቀ። ከሷ በላይ የሆኑ ሴቶች አሉ፣ ግን ደግሞ እንዳንቺ አይደለችም። እንዴት እንደምታምር መናገር አይጠበቅብኝም። አለባበሷ ራሷ እንዴት እንደምትንከባከብ ይገርመኛል። አንቺ እኮ ቀን ሙሉ ከኛ እኩል ፀሐይ ሲያቀርና ሽውልና ጎረምሳ ነው የምትሸችው አለኝ። ይሄ ንግግሩ እንባዬን አስመጣው። ለጎርሳ ያዘጋጀሁትን ምግብ አስቀምጬ ወጣው። ሰለሞን ተከትሎ ይመጣ። አታናግረኝ ብዬ እያለቀስኩ ትቼው ለመሄድ ስሞክር እጄን ይዞ አስቆመኝ። እንደ ሁል ጊዜው እየቀለድኩ ነበር እኮ። አንቺስ ብዙ ነገር ትናገሪኛል ነበር እንዴ? ይሄ እኮ ቀልድ ነው። ካስከፋውሽ በጣም ይቅርታ አለኝ። በሁኔታዬ ደንግጧል። በእርግጥ ስንተራረብ ግርግር የሚሉ ነገሮችን እንነጋገር ነበር። ዛሬ ግን ወደ ምር ወሰድኩት። አይ አንተን ተቀይሜ ሳይሆን ከመጀመሪያውም ሆድ ብሶኝ ነበር አልኩት። ሰለሞን አጥብቆ አቀፈኝ። የተናገርኩት ቀልድ ነው። በጣም ንጹህና ጠረንሽ የሚናፍቅ ሴት ነሽ የኔ ማር፣ ካንቺ የምትደርስ ሴት የለችም ብሎ ልቤን ወለል አደረገው። እቅፉ ውስጡኝ አለቀስኩ። ታርቀን እጅ ለእጅ ተያይዘን ወደ ውስጥ ስንገባ ሳሚ ያየኝ የነበረው አስተያየት የተለየ ነበር። እንደዚህ ባለ አስፈሪ አስተያየት አይቶኝ አያውቅም። ሶልና እኔ እንዲሁ ቀጠልን። ክብሬን የሚነካ ንግግር እየተናገረኝ እኔም ይቅር እያልኩት ኑሯችንን ቀጠልን። ሶስና ጋር ምን እንደተፈጠረ አላውቅም፣ ግን ግንኙነታቸው ተቋርጧል። ምናልባት አልፈልግሽም ብሏት ይሆን? እኔን ላለማጣት አልፈልግሽም ብሏት ይሆናል እያልኩኝ አስብ ነበር። ግን እሱ አልፈልግሽም እንዳላላት አንድ ቀን ስታወራ ሰማት። ያ የተረገመ ሳሙኤል የሚባል ጓደኛው አስፈራራኝ፣ ሌላ ሴት እንዳለችውና እኔን እንደ ጊዜ ማሳለፊያ ሊጠቀምብኝ እንደሆነ ሲነግረኝ ያንን ቆሻሻ ጓደኛሽን እርግፍ አድርጌ ተውኩት አለችኝ። ሳሚን ያለያያቸው። ወደ ሳሚ ሄድኩኝ። እንዳገኘሁት ጥምጥም አልኩበት። ሶስናንና ሶልን ያለያያቸው ለኔ ብለህ ነው አይደል አልኩት። እሱ ግን ምንም አልመለሰልኝም። ስለዚህ ጉዳይ እንድናወራም አልፈለገም። ሶል ከሶስና ቢርቅም ሌላ ሴት አላጣም። የነሱ ሰፈር ያለች የደና ቤተሰብ ልጅ ጋር ይተዋወቃል። ደና ቤተሰብ ማለት በገቢ ጥሩ ደረጃ ላይ ያሉ ለማለት ነው። እሷም እንደ ሌሎቹ ሴቶች ጊዜያዊ ናት። ከትንሽ ቀን በኋላ ይፈነግላታል ብዬ አሰብኩኝ። ግን ሰለሞን ከዚች ልጅ ሊርቅ አልቻለም። እሱ ብቻ ሳይሆን እሷም ማራቀችም። ሶል ከኔና ከሳሚ ጋር ሊያስተዋውቃት ቀጠሮ ያዘ። እኔ ግን ላገኛት ፍቃደኛ አይደለሁም። ምክንያቱም ስለሷ ብዙ ተነግሮኛል። በጣም እንደምታምርና የሀብታም ልጅ እንደሆነች ሰምቻለሁ። እሷን አይቼ ራሴን ማሰቃየት አልፈለኩም። ከሳሚ ጋር ተዋወቁ። ሳሚ ወዲያው ደወለልኝ። ለምንድነው ያልተዋወቅሻት ብሎ ሲጠይቀኝ ምክንያቱም ራሴን ማሰቃየት ስለማልፈልግ ነው አልኩት። በዚህ መሃል አባቴ ጥበቃውን የሚሰራበት ባንክ ቤት ማናጀር ጋር ተዋወቅኩ። አረጋ ይባላል። በጣም መልካም ሰው ነው። ሚስቱ ሙታበታለች። ልጅ የለውም። ምክንያቱም መሃል ነው። ግን እኔን ይፈልገኝ ነበር። መጀመሪያ ላይ ሊያግዘኝ እንጂ ሌላ ፍላጎት ኑሮት አልመሰለኝም ነበር። ፍላጎት እንዳለው ያወቅኩት ቀስ በቀስ ነው። ከነሱል ጋር የምሰራውን ስራ እንድተወውና ሌላ ስራ ፈልጎ እንደሚያስገባኝ ነገረኝ። እኔም በሐሳቡ ተስማማው። ምክንያቱም ጥሩ ስራ ሰርቼ ራሴን መለወጥ ፈለግኩ። ራሴን እጠብቃለሁ።
ከሰለሞን ትንሽ ራቅ ስል ፍላጎቱ እየጨመረ ይመጣ ይሆናል አልኩኝ። ይህን ነገር ለሳሚ ስነግረው እባክሽ አትሂጂ እዚሁ አብረን እንስራ አለኝ። ካይኑ ራቅ ስል ምናልባት ዋጋዬ ይገባው ይሆናል፣ ስለዚህ ትንሽ ብርቅ ጥሩ ነው አልኩት። ሳሚ ሲቃ እየተናነቀው እንደምትናፍቂኝ ታውቂያለሽ አይደል አለኝ። ሳሚ ስሜቱን በቀላሉ የሚያሳየው እንዳይደለም ዛሬ ግን ስሜታዊ ሆኖ አየሁት። ለረጅም ሰዓት ከቅፎ አላወጣኝም። ጠረኑ የኔ ልብስ ላይ እስከሚቀር ነበር ያቀፈኝ። ለሶልም ስነግረው ደስተኛ አይደለም። ሌላ ህይወት ልትጀምሪ ነው እንዴ ብሎ ጠየቀኝ። እኔ የተሻለ ሥራ ለመስራት ብቻ እንደሆነ ያሰብኩት አብራራውለት። ከሱም ጋር ስሜታዊነት የተንጸባረቀበት ስንብት ነበረ። አሁን ሰለሞን እንደሚያሳድዳቸው አይነት ሴት ለመሆን እቅድ እያወጣው ነው። አረጋ አንድ የግል ድርጅት ውስጥ በንብረት ክፍል አስገባኝ። ጎን ለጎን ትምህርቴን ቀጠልኩ። በቂ ረፍትም አለኝ። ብቻ ራሴ ላይ ትኩረት አደረግኩ። ጧት ከሰፈር ጎረምሶች ጋር እየሮጥኩኝ የሰውነቴን አቋም ለማስተካከል እየሞከርኩ ነው። ራሴን ለመለወጥ እየሞከርኩ በነበረበት ሰዓት ትልቅ ፍርሃት ይሰማኛል። እኔ ራሴን ብቁ እስከማደርግ ከሌላ ሴት ፍቅር ይዘው ይሆን እንዴ? ምናልባት እኔም ቢረሳኝስ? በጣም ፈራለሁ። በሳምንት አንዴ እሱንና ሳሚን አገኛቸዋለሁ። ሳሚ አምሮብሻል ሳይል አይደም። ሰለሞን ግን ትኩረት አይሰጠኝም። እሱኔን ሳይ ያልጋ ጨዋታ ነው ትዝ የሚለው። ወደ ጆሮዬ ተጠግቶ በጣም ናፍቀሽኛል፣ መቼ ነው ጣፋጭ ጊዜ የምናሳልፈው ይላል። ይሄ ነገሩ ቢያናድደኝም ቢያንስ ለአንድ ምሽት ከኔ ጋር ጊዜ ማሳለፍ ይፈልጋል። ይሄ ማለት አይተወኝም ማለት ነው። አሁንም ይፈልገኛል። ትቶኛል ሄደም ብዬ አስባለሁ። የሳምንቱ መጨረሻ ላይ ተገናኝተን ደስ የሚል ጊዜ እናሳልፍ ተባባልን። ቀጠሮ ያዝን። በዛች ምሽት ላይ በሰለሞን አይን ደምቄ ለመታየት ብዙ ጥሪ ያለው አለባበሴም የፀጉሬ አሰራርና ሁኔታዬ ብዙ ብጨነቅበትም ያስደነቀው ሳሚን እንጂ ሰለሞን አልነበረም። ሳሚ ደስ በሚል አስተያየት እያየኝ ነው። በጣም አምሮብሻል አለኝ። እሱን አመስግኜ ወደ ሶል ዞርኩኝ። ከእሱ አድናቆት እየጠበቅኩ ነበር። እሱ ግን ፈገግ ብሎ ከማየት ውጪ ሌላ ምንም አላለም። ቢሆንም ፈገግታው ለኔ መጥፎ አልነበረም። የማትረሳ ምሽት ነበረች። ያለምንም ገደብ ተዝናናን። ሰዓቱ መሽቶ ስለነበር 2 ክፍል ያዝን። እኔና ሶል አብረን፣ ሳሚ ደግሞ ብቻውን ነበር። እኔና ሶል ወደ ክፍላችን ገባን። ሳሚ ግን ትንሽ ቆይቼ እገባለሁ ብሎ ወደ ኋላ ቀረ። ይህ ሰዓት የሞቅታ ሰዓት ነው። ሁለታችንም በፍቅር አበድን። በዚህ ሰዓት አብሮኝ ነው። ስለሚያገኛቸው ሴቶች አላስብም። በደስታ ሁሉ ነገሬን እየሰጠሁት ነው። ፍቅር ከሰራም በኋላ የመጠጡ ሞቅታ ቀንሷል። እኔ በጀርባዬ ተኝቼ ጣሪያውን እያየው በሐሳብ ተውጫለሁ። እሱ ደግሞ ጀርባውን ሰጥቶኝ ተቀምጧል። መቼም ሳሚን በጣም እንደምወደው ታውቂያለሽ አይደል አለኝ። እኔም ፈገግ ብዬ አዎ ምርጡ ጓደኛችን ተወዳጅ እኮ ነው አልኩት። ከዚህ ቀጥሎ የተናገረው ነገር ራሴን እንድጠላ፣ ወንድ የሚባል ፍጡርን እንድጸየፍ አደረገኝ። እና የምወደው ጓደኛዬ ይህን የመሰለ ገላ ቢጋራኝ ቅር ይልሻል? ይህን ጣፋጭ የፍቅር ስጦታሽን ለጓደኛዬ ብታቀምሹ ጽድቅ ነው አለኝ። ከራሱ አልፎ ጓደኛውም እንዲቀምሰኝ ይፈልጋል። ይሄ ታዲያ ትልቅ በደል አይደለም? ምንም ሳልናገር ተነስቼ ልብሴን ለባበስኩ። ወደኔ በመጠጋት ምን ነው የሚያስከፋ ነገር ተናገርኩ እንዴ አለኝ። ይህን ንግግር ሰው የሆነ ሰው አይናገርም፣ አንተ ደግሞ ሰው አይደለም አልኩት። እጄን ያዘኝ። እሺ ይቅርታ አልፈልግም ማለት ትቺ ነበር እኮ አለ። አፈቅርሃለሁ። አንተ የሴት ገላ ስትፈልግ ብቻ ነው ወደኔ የምትመጣው። ለስሜቴ ክብር የለህም፣ ለሴትነቴም ክብር የለህም በማለት ትቼው ወጣው። ካልጋ ክፍል ወጥቼ ወደ ታች ደረጃውን ስወርድ ሳሚ ወደ ክፍሉ ለመግባት ሲመጣ ፊት ለፊት ተገጣጠመን። በንዴት እየተጣደፍኩ ነበር። ገፍቼው ስወርድ ምን ሆነሽ ነው እያለ ተከተለኝ። አስቆሞ ምን ነው ተጣላችሁ እንዴ ብሎ ጠየቀኝ። ሳሚ ላይ ንዴቴን ተወጣው። እሱ እስኪጨርስ ተራን እየጠበቅክ ነበር አይደል
ቆይ ምን አይነት ቤተሰብ ቢያሳድጋችሁ ነው እንደዚህ ቆሻሻ የሆናችሁት? እንዴት እንደዚህ አይነት አስተሳሰብ ታስባላችሁ? አልኩት። ሳሚ ደንግጦ ያየኝ ነው። ትቼው መሄድ ስጀምር በዚህ ደረቅ ሌሊት የት ልትሄጂ ነው ብሎ ጠየቀኝ። አይመለከትም፣ ከዚህ በኋላ አይናችሁን ማየት አልፈልግም ብዬ ሄድኩኝ። ግን ቤት እስክደርስ ከኋላዬ እየተከተለኝ ነበር። እሱ እየተከተለኝ እንደሆነ ስላወቅኩኝ ያለ ፍርሃት ነበር ስራመድ የነበረው። በኩለ ሌሊት ቤት ገባው። እናቴ ጠዋት እንነጋገራለን አለችኝ። ጠዋት ቁጣ እንደሚጠብቀኝ አውቄ ተኛው። ግን እንቅልፍ ሊይዘኝ አልቻለም። እሱ በፈለገበት ሰዓት አብሬው ስለምጋደም እንደ ሴተኛ ዳሪ አይቶኝ ነው። እንዴት ጓደኛዬንም ማስደስችው ይለኛል እያልኩኝ ስብሰለሰል አደርኩ። በነጋታው ስራም አልሄድኩም ነበር። እንደ ዓመት ገመምተኛ ራሴን ጠርዤ ተቀመጥኩ። እናቴ እንዴት በደረቅ ሌሊት ትመጫለሽ ብላ እየተቆጣችኝ ነበር። ግን እሷን የማስረዳበትና የማዋሽበት አቅም አልነበረኝም። በዝምታ እያየኋት ነው። ከሰዓት በኋላ ሳሚ ወደ ቤት መጣ። ለምን መጣ? ተመልሰ ሄድ እያልኩት እያለ እናቴ አየችው። መጣ እንዴ ልጄ ብላ ወደ ቤት አስገባችው። ቤት ውስጥ ከእናቴ ጋር ሲያወሩ እኔ ውጭ ነበርኩ። ዛሬ ደህና አትመስለኝም፣ የሆነችው ነገር አለ እንዴ ብላ ስትጠይቀው እሱም ምንም የሚያውቀው ነገር እንደሌለ ነገራት። ከእናቴ ጋር ተጫዋውተው ሲጨርሱ ወደ እኔ መጣ። ከጎኔ ተቀመጠ። በምን ምክንያት እንደተጣላችሁ ሊነግረኝ ፍቃደኛ አይደለም። አንቺም መናገር ላትፈልጊ ትችያለሽ፣ ግን እባካችሁ በግልጽ ተነጋገሩ፣ እንደምትወጂው ንገሪው አለ። ሳሚን ምንም አይነት መጥፎ ነገር ተናግሬ ማስቀየም አልፈልግም። እንዲሁ እንዳከበርኩት መቀጠል ነው የምፈልገው። እናም በሰለሞን ላይ ያለብኝን ንዴት ዋጥ አደረኩት። ትላንት ማታ በንዴት ተናግሬ ከሆነ በጣም ይቅርታ አልኩት። በስሱ ፈገግ አለ። ቆይ ምን አይነት ልብ ነው ያለሽ? በዚህ ከባድ ስሜት ውስጥ ሆነሽ እኔ ላለማስከፋት እየሞከርሽ ነው። አንቺ ለሰለሞን የምትገቢ ሴት አይደለሽም። እሱን ምንም ያክል በወደውና እንደ ወንድሜ ባየውም ልቤ ውስጥ ግን ላንቺ የተለየ ቦታ አለኝ። በጣም አከብርሻለሁ። ስለዚህ ስትጎጂ ዝም ማለት አልችልም። ስለ ሰለሞን የማውቀውን እነግርሻለሁ አለ። አሁን ጆሮዬን አቁሜ መስማት ጀመርኩ። ሰለሞን ከብዙ ሴቶች ጋር አልጋ ይጋራል። ላንቺ ከልብ ጓደኝነት የዘለለ ስሜት እንደሌለው ብዙ ጊዜ ነግሮኛል። አሁን ደግሞ አልማዝ ከምትባል የሀብታም ልጅ ጋር የፍቅር ግንኙነት ጀምሯል። ባለፈው ያስተዋወቀኝ እሷን ነበር። አንቺንም ሊያስተዋውቅሽ ነበር፣ ግን አንቺ አልመጣሽም። እሷ ደግሞ አንቺን መተዋወቅ ትፈልጋለች። የሚገርምሽ ከሷ ጋር ቁጭ ብሎ ስለ አንቺ ያወራታል። ይሄ ነገር ሳያጠራጥራት አልቀረም መሰል እኔን ጠየቀችኝ። እኔም ስለ አንቺ መልካምነትና የዋህነት ነገርኳት። ትንሽ ቅናት ቢጤ የተሰማት መሰል ብዙም ሳትሰማኝ ሄደች አለ። ይቺ ሴት በዋዛ እንደማትለቀው እርግጥ ነው፣ ግን ምን አገባኝ? ከዚህ በኋላ ከሱ ጋር ታሪክ አይኖረኝም አልኩኝ። ያለ ቦታቸው የተገኙና የሚገባቸውን የተነፈጉ ሰዎች ያሳዝኑኛል። ብዙ ነገር እየተገባቸው እነሱ ግን የማየውን ቦታ ላይ አርፈው ያላቸውንም ያጣሉ አለ። ንግግሩ ምንን ለማመልከት እንደሆነ አልገባኝም፣ ግን ምን ማለት ነው ብዬ አልጠየቅኩትም። እኔ በዚህ ሰዓት የሚሰማኝን መናገር ብቻ ነው የሚፈልገው። ከዚህ በኋላ ሰለሞንን ካየሁትና አይኑን ካየሁት ሰው አትበለኝ። እንደዛ ካደረኩ የማረባ ቆሻሻ ነኝ ማለት ነው አልኩት። እሱም እጄን አጥብቆ በመያዝ ይገባኛል፣ ከዚህ ነገር ለመውጣት ከባድ ነው፣ ግን ደግሞ አንቺ ነሽ፣ እኔን ትወጪዋለሽ። አሁን ያልሽው እንዳትረሺ፣ የሚገባሽን ክብር ከሚሰጥሽ ሰው ጋር ብቻ ተገኚ አለኝ። ከሳሚ ጋር ትንሽ ስላወራው ቀለል አለኝ። ግን ደግሞ ይቺ አልማዝ የምትባለው ሴት ውስጤን እየረበሸችው ነው። ወዷት ነው ወይስ ምንድነው ከሷ የማይለያየው እያልኩ ያሰብኩ ነበር። እንደዚህ ሰባብሮኝ እንኳን ስለሱ ማሰቤን አላቆምኩም። ልቤና ጭንቅላቴ ሙግት ገጠሙ። ልቤ ሁልጊዜም ፍቅር አሸናፊ ነው፣ ለተናገረው ነገር ይቅርበውና እሱን ተከታዩ ይለኛል። ጭንቅላቴ ደግሞ ክብርሽን ጠብቂ፣ ከዚህ በላይ ሞት የለም ይላል። የትኛው እንደምከተል ግራ ገባኝ። ግን ሁልጊዜም ቢሆን ልቤ ያሸንፋል። እኔም በልቤ ተሸነፍኩ። የሰለሞንን ንግግር ረስቼ የዛን ምሽት እንደዛ ተናግሬው ስለሄድኩኝ ይቅርታ ጠይቄ ልታረቀው አሰብኩ። ይህን ነገር ለሳሚ ስነግረው በጣም ተናደደ።
ይህን ካደረግሽ አንቺና እኔ ጓደኝነታችን ያበቃለታል ብሎ አስፈራራኝ። እኔ ግን ሰለሞንን ይቅርታ ለመጠየቅ ቆርጬ ተነስቻለሁ። ላገኘህ እፈልጋለሁ ብዬ መልእክት ጻፍኩለት። የተቀጣጠርንበት ቦታ እኩል ነበር የደረስነው። በመካከላችን ምንም አይነት ቅሬታ እንደሌለ ነበር ተቃቅፈን ሰላም የተባባልነው። ሰለሞን እንደዚህ አጥብቆ አቅፎኝ አያውቅም። በጣም ናፍቄዋለሁ ማለት ነው አልኩኝ። ላገኝ ስትኝ በጣም ነበር ደስ ያለኝ፣ ምክንያቱም በጣም ናፍቀሽ ነበር አለ። ፈገግ አልኩኝ። ባለፈው ምሽት እንደዛ ኃይለ ቃል የተሞላበት ንግግር ተናግሬ በመሄዴ በጣም ይቅርታ፣ መጠጡ እየገፋኝ ስለነበር ነው አልኩት። እኔም እንደዛው ማለት ይቅርታ አለኝ። አሁን ሁለታችንም ይቅርታ ተባባልን። ግን ከዚህ በኋላ ያለውን ግንኙነት ስም ልናሰምርለት ይገባል። ስለዚህ በዚህ ጉዳይ ላይ ማውራት አለብን። ከዚህ በኋላ አንተና እኔ ምንና ምን ነን አልኩት። እሱም እየሳቀ ምን አይነት ጥያቄ ነው? አንቺና እኔ ምርጥ የልብ ጓደኞች ነና አለኝ። እኔ ግን ፍቅረኛ የሆነን መስሎኝ ነበር አልኩት። ይህ ሳቁ በጣም የተለየ ነው። ከት ብሎ በመሳቅ አንቺና እኔ እኮ አብረን የምንሄድ ጥንዶች አይደለንም። የኔ የሴት ምርጫ ምን አይነት እንደሆነች ታውቂያለሽ። ስለዚህ አብረን መሆን አንችልም አለ። አይኔ ላይ ያቆተው እንባዬ ገደቡን ጥሶ ሊፈስ ምንም አልቀረውም። ሌላ ንግግር ከጨመረ በእርግጠኝነት ይፈሳል። እንደፈራሁት እሱም ጨመረበት። ስለ አልማዝ ነግሬሻለሁ። በጣም ደስ የምትል ሴት ናት። ይገርምሻል፣ ባለፈው ደስ የሚል ጊዜ አሳለፍን አለኝ። አሁን እንባዬ ፈሰሰ። ወሽመጤ ተቆረጠ እና ብሎ ከመጠየቅ ውጪ ሌላ ነገር መናገር አልቻልኩም። እናማ በጣም ትመቻለች፣ ግን አልጋ ላይ ካንቺ አትበልጥም ብሎ ህመሜን አባሰው። ይህ ሰው እንደምን እያየኝ ነው? የኔ ልብ ከጥቁር ድንጋይ የተሰራ መሰለው እንዴ? መቼም ለሱ የሚሰማኝን ስሜት ያውቃል። እና ለምንድነው እንደዚህ አይነት ነገር የሚናገረኝ? ለሰለሞን ያለኝ ፍቅር በጥላቻ ተሸፈነ። በዚህ ሰዓት እንባይን ጠርጌ አልማዝን ሰላም በልልኝ ብዬ ተሰናበትኩት። ለሳሚም አልደወልኩም፣ ምክንያቱም ሄደሽ ይቅርታ ከጠየቅሽው ድጋሚ ስልኬ ላይ እንዳትደውይ ብሎኛል። አሁን ብቻዬን ነኝ። ወደ አረጋ ቢሮ ሄድኩኝ። አረጋ በደስታ ተቀብሎ አስተናገደኝ። ያቀረበልኝን ሐሳብ ተስማምቼበታለሁ አልኩት። አረጋ እንዳገባው ጠይቆኝ ነበር። እኔንና ቤተሰቦቼን ደስተኛ እንደሚያደርገን ነግሮኛል። በዛ ላይ በቅርቡ ወደ ውጭ ይሄዳል። እናም እኔን ይዞኝ እንደሚሄድና እዛ ደስተኛ ሆነን እንደምንኖር ቃል ገብቶልኝ ነበር። አሁን ይህንን ሐሳብ ተቀበልኩት። ቤተሰቦቼም ደስ ብሏቸዋል። ቀለል ያለ የቤተሰብ ፕሮግራም አዘጋጅተን ተጋባን። ከሰለሞንና ከሳሚ ለመራቅ የቻልኩትን እያደረግኩ ነው። አሁን ባለትዳር ሆኛለሁ። የውጭ ፕሮሰስም ተገባዷል። ግን እንግዳ የሆነ ስሜት እየተሰማኝ ነው። ራሴን ያዞረኛል፣ ያቅለሸልሸኛል። ይህን ያስተዋለው አረጋ ወደ ሆስፒታል ወሰደኝ። ትልቅ ሰርፕራይዝ ነበር እንደዚህ ሲያደርገኝ የነበረው። እርጉዝ ስለነበርኩ ነበር። ደነገጠ። እሱ መውለድ እንደማይችል ያውቃል፣ እኔም አውቃለሁ። ስለዚህ ይሄ ልጅ የሰለሞን ነው። አሁን ምንድነው የማደርገው? ከሰለሞን ጋር የሚያስተሳስረኝ ነገር አገኘው። ግን ደግሞ ባለትዳር ነኝ። ጭንቀት ውስጥ ገባው። ከባድ ጭንቀት ውስጥ እንደገባው ያየው አረጋ እጄን አጥብቆ በመያዝ አንድ ነገር አለኝ። በዚህ ሰዓት ምን እንደሚሰማሽ አላውቅም፣ ግን ከጎንሽ ነኝ። ፍቃደኛ ከሆንሽ ሚስጥሩን ቀብረን እኔ አባቱኝ እናሳድገዋለን። አይ የምትይ ከሆነ ላስገድድሽ አልፈልግም አለ። አረጋ ይሄን ነገር ሚስጥር አድርገን ልጃችንን እናሳድግ፣ በፍጹም አባቱ ማወቅ አለበት፣ እኔም ልጄም እሱ ጋር እንሄዳለን ካልሽም አላስገድድሽም፣ ሁልጊዜም ከጎንሽ ነኝ አለ። ይህ ሰውዬ በጣም መልካም ነው። በሱ እንድተማመን አደረገኝ። አሁን ከጎኔ አንድ ሰው እንዳለ ተሰማኝ። ይሄ ልጅ የመጣው ምናልባት ሰለሞንንና እኔን አንድ ለማድረግ ይሆናል። ሰለሞን እኔ ነው፣ ስለዚህ እውነቱን ልንገረውና አብረን እንሆን ብዬ ወሰንኩኝ። ይሄ ውሳኔን ላረጋ ስነግረው እንደከፋው ያስታውቃል፣ ግን እኔ ፊት እያስመሰለ ነበር። ሻግኙና አዋሪው ከዛ የሱን ውሳኔ ከሰማሽ በኋላ እኔ ጋር እንፋታለን፣ ቃሌ ነው፣
አረብሽሽም እንደውም ሁለታችሁንም አግዛችኋለሁ ላንቺ ስላደርገዋለሁ አለኝ። ከብዙ ጊዜ በኋላ ለሰለሞን ደወልኩለት። እሱም የሆነ ቢሮ ነገረኝ። እዛ እንድትመጪ ያለኝ። ያለኝ ቦታ ሄድኩኝ። ትልቅ ድርጅት ነው፣ ብዙ ሰራተኞች አሉ። ሰለሞንን ፈልጌ ነበር ስላቸው የትኛው ቢሮ ውስጥ እንደሆነ ጠቆሙኝ። አንኳኩቼ ገባው። ሰለሞን ተሽከርካሪ ወንበር ላይ ተቀምጧል። ቢሮው 3 ሰራተኞችን ይዟል። ዞር ብዬ ሳይ ሳሚም አለ፣ ሌላ የሥራ ባልደረባቸውም አለ። ሁሉንም ሰላም አልኳቸው። ሳሚ እንዳኮረፈኝ ነው። አዲስ ሥራ አግኝተዋል። ይሄ ድርጅት ከአልማዝ ጋር የተገናኘ ነው። ምናልባት የቤተሰቦቿ ሊሆን ይችላል። የሰለሞን ፊት ለፊት ያለው ወንበር ላይ ተቀመጥኩ። በጣም ወፍረሻል። ምንድነው እንደዚህ መድበልበል? ወጣት እኮ ነሽ፣ ሸንቀጥ በይ እንጂ አለ እንደ ቀልድ። ከዛም ለምን ጉዳይ ፈልገሽ ነው አለ። እኔም ብቻችንን እንነጋገር አልኩት። አንዴ ላናግራት በማለት እንዲወጡለት ጠየቃቸው። እነሱም ወጡ። ምንድነው የምትነግሪኝ? ሀገራዊ ሚስጥር ነው እንዴ ብሎ ሳቀ። እኔ ግን አልሳኩም። አርግዣለሁ፣ የወፈርኩት ለዛ ነው አልኩት። ዋው በጣም ደስ ይላል። አባቱ እድለኛ ነው። እና ለኔ የምትነግሪ ለምንድን ነው አለ። እኔም ልጁ ያንተ ነው አልኩት። ባንዴ ፊቱ ገረጣ። በፍጹም አይሆንም። የኔ ከሆነም በፍጥነት አስወርጁ። በቅርቡ እኔና አልማዝ ቀለበት ልናስር ነው። አንቺና ዝርክርክነት ሕይወቴ እንድታበላሹት አልፈልግም። መጠንቀቅ ነበረብሽ። በይሳት ለዛውም ካንቺ ልጅ አልፈልግም አለኝ። እያወራን እያለ በሩ ሳይንኳኳ ተከፈተ። የገባችው ሴት አልማዝ እንደሆነች እርግጠኛ ነኝ። ፊቷ በደስታ ተሞልቷል። እኔም በደንብ አላየችኝም። በጣም ይቅርታ ሳሚ ከእንግዳ ጋር እንደሆንክ ነግሮኝ ነበር፣ ግን እጄ የመጣሁትን ደስታ ሳልናገር ማቆየት አልቻልኩም አለችው። እኔ አንገቴን አቀርቅሬያለሁ። ለሥራ ጉዳይ የመጣውን የመሰላት እንጂ እኔ መሆኔን ብታውቅ ትላላጥቤ ነበር። የኔ ፍቅር አባት ልትሆን ነው አለችው። ሁለታችንም በድንጋጤ ተፋጠናል። ከዛም ተነስቶ አቀፋት። ልጅ እንደምትፈልግ ስታወራ ነበር። አየህ ተሳካ። አሁን ልጅ ይኖረናል አለችው። ይህን ደስታችንን ወጣ ብለን እናከብረዋለን። አንዴ ውጭ ጠብቂኝ፣ እንግዳዬን ላስተናግዳት እናመጣለሁ አላት። እሷም ወጣች። እንደተባለው ሸንቃጣና ጥሩ ለባሽ ናት። አይኔም ባንደሞላ ቀና ብያየሁት። ጽንሱን የምታቋርጭበት ገንዘብ ሰጥሻለሁ ብሎ ከመሳቢያው ብር አወጣ። እሷንም እንድታስወጣው ልትነግራት ነው አልኩት። እንደ ጅል ነበር ያየኝ። ልጄ እኮ ነው፣ እንዴት አስወጪው እላታለሁ አለ። ስለዚህ የኔ ሆድ ውስጥ ያለው ያንተ አይደለም ማለት ነው? እሱም ድምፁን ዝቅ አድርጎ አንቺ ሆድ ውስጥ ያለው ያለ ፍላጎት የመጣ ቆሻሻ ነው። ይህን ቆሻሻ አስወግጁና ሁለታችንም ነፃ እንውጣ አለ። ሰለሞን እንደዚህ ጨክናል ብዬ አላሰብኩም። ከዚህ በላይ ምንም ልለው አልችልም። ፈገግ ብዬ እውነትህን ነው እናስወግደውና ነፃ እንውጣ፣ አታስብ፣ ጽንሱን አቋርጠዋለሁ አልኩት። ተነስቶ በደስታ አቀፈኝ። ያንቺ አይነት የምትረዳ ጓደኛ ስላለችኝ ደስተኛ ነኝ። ለዚህ ትብብርሽ አንድ ቀን እራት ጋብዝሻለሁ፣ ደግሞም ተነፋፍቀናል አይደል በማለት እየሳቀ ከቢሮ ወጣ። ምን ይዛው ቁጭ እንዳልኩ ቀረው። ሳሚና ሌላኛው የሥራ ባልደረባው ገቡ። ሳሚ ውሃ እንድጠጣ አቀበለኝ። ፊት ለፊቴ ተቀመጠ። የምረዳሽ ነገር አለ ብሎ ጠየቀኝ። እኔም የሰጠኝን ውሃ ተጎንጭቼ ራሴን ካረጋጋው በኋላ ምንም እንዳልተፈጠረ ፈገግ ብዬ ምንም የምታግዘኝ ነገር የለም ደህና ነኝ ብዬ ከቢሮ ወጣው። ያቺ ቀን የኔ የለውጥ ቀን ነበረች። ወደ አረጋ ተመለስኩ። ላረጋ ነገርኩት። አረጋም የልጅ አባት እንደሚሆን ቃሉን ሰጠኝ። ቤተሰቦቼን አደላድዬ ካረጋ ጋር ወደ ውጭ ሄድኩኝ። አረጋ በሚችለው ሁሉ እኔን ለማስደሰት ይሞክራል። እኔ ግን ልቤም ጭንቅላቴም በጥላቻ ተሞልቷል። ሰለሞንን በምን እንደምበቀለው ብቻ ነበር የማስበው። ወንድ ልጅ ወለድኩ። በልጄ ደስተኛ ነኝ። ስሙን ደስታ አልኩት። አረጋ ከኔ በላይ ደስተኛ ነበር። በደንብ ይንከባከበዋል። ግን አረጋ ደስታ ሲያድግ ለማየት አልታደለም። በአንጀት ካንሰር ሕይወቱ አለፈ። በጣም ደግ ሰው ነበር። የኔን ሕይወት ቀይሮታል።
ደስተኛ እንደሆን የሚችለውን አድርጓል። በጣም የሚገርመው ደግሞ ለኔና ለልጄ ሁሉንም ነገር አመቻችቶ ነው የሞተው። አገራችን ላይ ቅንጡ ቤትና መኪና ገዝቶ እኔ የምመራው ድርጅት አቋቁሞ ምን የሞተው። በሕይወቴ ትልቅ ቦታ ያለው ሰው ነበር። እሱ ሲሞት ብቻዬን የቀረው ያክል ነበር የተሰማኝ። ግን ልጅ አለ፣ በሱ ተጽናናው። እዛው ውጭ ልጄን አሳደግኩኝ። ድርጅቱን እዛውኝ ነበር የሚቆጣጠረው። ዓመታት አለፉ። 7 ዓመት ተቆጠረ። ልጄን ይዤ ወደ ሀገሬ ገባው። አሁን የበቀል ሰዓት ነው። ልጄን እንደ ቆሻሻ ያየውንና የኔን ሕይወት የተጫወተበትን ወንድ ማስለቀስ ፈለግኩ። ሰለሞን በዛ ሰዓት ምን አይነት ስሜት ውስጥ እንደነበርኩ እንዲያውቅ ፈልጋለሁ። ለዛም ነው ከሚስቱ ከአልማዝ ጋር ጓደኝነት የጀመርኩት። እንደምንም ብዬ ከሷ ጋር ተግባብቼ እምነቷን አግኝቻለሁ። ሰለሞን የድርጅቱ ሥራ አስኪያጅ ሆኗል። ስለዚህ ቢሮ ሂጄ ማየት አለብኝ። በዚህ ሰዓት ያየኝ ወንድ ሁሉ ምራቅ ይውጣል። በጣም ቆንጆና አማላይ ሆኛለሁ። አለባበስም እችልበታለሁ። እናም ይሄንን ሰለሞን እንዳይ ይፈልጋለሁ። በጣም አምሮብኝ ነበር። ወደ ቢሮ ሄድኩት። መጀመሪያ ሳይኝ ቶሎ ሊለየኝ አልቻለም ነበር። መነጽሬን ሳወልቅ ለየኝ። እሱ ግን ብዙም የተመቸው አይመስልም። ጺሙ ሐዘን ላይ እንዳለ ሰው አጎፍሯል። ጸጉሩም ሽበት እያደረሰው ነው። በመገረም ነበር ያየኝ። ለዓመታት ስፈልግሽ ነበር ግን አላገኘሁሽም። ቤተሰቦች ሰፈር ቀይረዋል። እነሱን ለማግኘትም ከባድ ነበር አለ። እኔም ፈገግ በማለት አዎ አዲስ ሕይወት ስትጀምር ከሁሉም ሰው ትርቃለህ አልኩት። በጣም አምሮብሻል፣ የተለየች ሴት ሆነሻል አለ። እኔም ይሄን ነበር የፈለኩት። አዎ በጣም ደስ የሚል ሕይወት ነው ያለኝ አልኩት። ያወራን እያለ ስልክ ተደወለለት። ከዛም ስልኩን አንስቶ ወደ ቢሮና የሚጠብቅህ እንግዳ አለ አለ። በእርግጠኝነት ሳሚ ነው። በጣም ናፍቆኛል። እስከማየው ቸኮልኩ። በሩን ከፍቶ ገባ። እሱም እንደ ሰለሞን ጺሙንም ጸጉሩንም አጎፍሮታል። በድንጋጤ እያየኝ ነው። አይኖቹ ላይ ንዴትና ብስጭት እያነበብኩበት ነው። ላቅፈው ወደሱ ተጠጋው። እሱ ግን በፍጥነት ወጥቶ ሄደ። ደነገጥኩ። ይሄን ያክል ቂመኛ ነው ማለት ነው? ከዓመታት በኋላም እንዳኮረፈ ነው? ሰለሞን በመሰልቸት ተንፍሶ ሳሚ ድሮ እንደምታውቀው አይደለም፣ ጸባዩ ተቀይሯል። እኔማ የጤና አይደለም ዶክተር ጋር መታየት አለብህ እያልኩት ነው አለኝ። ሰለሞን አይኖቹን ከኔ ላይ አላነሳም። ያን ያልተገባ ነገር በመናገር ይቅርታ። ያን ጽንሱን አቋርጩ ማለቴ አሁን እንደ ግርሳት ያንገበግበኛል። ወጣትነት አጠፋኝ። አለመብሰሌ እንዳላገናዝብና ትክክለኛውን ውሳኔ እንዳልወስን አደረገኝ አለ። ይሄ ጸጸት ከልቡ ከሆነ በደንብ ቆጭቶታል ማለት ነው ብዬ ለራሴ ያወራው። እኔም ያለፈውን ነገር ቀለል በማድረግ ያለፈው አልፏል፣ አሁን ሁለታችንም አዲስ ሕይወት እየኖርን ነው። ያኔ እውነትህን ነበር፣ ጓደኝነታችን ይበልጣል። ዛሬ የመጣሁት ድርጅቴን ወክዬ ነው። ለዓመታት ከኛ ድርጅት ጋር ሰርታችኋል። የኛ ድርጅት ጥራት ያላቸውን ዕቃዎች እንደሚያቀርብ ታውቃላችሁ። እናም ከዚህ በላይ የተሻለ ነገር አብረን እንድንሰራ ለመነጋገር ነው አልኩት። ሰለሞን ደነገጠ። ከኛ ድርጅት ጋር ስትይ አልገባኝም አለ። እኔም አንገቴን ቀና አድርጌ የደስታ ድርጅት ባለቤትና ስራ አስኪያጅ ነኝ አልኩት። በአግራሞት እያየኝ ነው። ያቱ አረጋ ይመስለኝ ነበር ነው ወይስ ገዝተሹ ነው አለ። አቶ አረጋ ነፍሱን ይማረውና ባለቤቴ ነበር፣ የልጅ አባትም ነው አልኩት። በንዴት አፈጠጠብኝ። ለገንዘብ ብለሽ እንዳገባሹ እርግጥ ነው። የገንዘብ ሴት እንደሆንሽ መገመት አልቻልንም ነበር። እኔና ሳሚ አንቺ መጥፎ ቦታ ላይ ወድቀሽ ይሆናል ብለን ልናገኝሽ ብዙ ለፍተናል። አንቺ ግን ገንዘብ እያሳደድሽ ነበር አለ። ከመሬት ተነስቶ መናደዱ አሳቀኝ። እየሳኩኝ እኔ ገንዘብ አላሳደድኩም፣ በደል ገፍቶ ያረጋ እቅፍ ውስጥ አስገባኝ። የሚገርመው እሱን ሳየው አንተ ወንድ መሳይ እንጂ ወንድ እንዳልሆንክ ገባኝ። ካንተ ጋር አንሶላ መጋፈፌን ሳስበው አሁን ድረስ ሰውነቴን ይኮሰኩሰኛል አልኩት። ሰለሞን ስሜቱን መቆጣጠር አቃተው። በጥፊ ሊመታኝ እጁን ሲያነሳ ያስኩት።
አሁን ፊት ለፊት የቆመችው ሴት ድሮ የምታውቃት ምስኪኗና አፍቃሪዋ አይደለችም። እቺ ሴት የተለየች ናት። ከዚህ በኋላ ከዚች ጋር ነው የምትሰራው በማለት ከቢሮው ወጣው። በንዴት ሲጮህ ይሰማኛል። ወጥቼ ወደ መኪናዬ ገባው። መኪናዬ ውስጥ ሆኜ ትንፋሼ ለቀቅኩት። ትንፋሼ ብቻ ሳይሆን እንባዬም አብሮ ፈሰሰ። ከሰለሞን ፊት ስቆም ጠንካራ መስዬ ነበር፣ ግን ውስጤ እየተረበሸ ነበር። እሱን ሳየው ጥላቻና ፍቅር ተምታታብኝ፣ ግን እንደምንም ስሜቴን ተቆጣጠርኩ። መኪናዬን አስነስቼ ወደ ቤት መሄድ ጀመርኩ። በዚህ ሰዓት ልጅ ያስፈልገኛል። እሱ ያለው አያቶቹ ጋር ነው። እማዬ ከኛ ጋር ያል ስትለኝ እነሱ ጋር ትቼው ነበር። ወደ እናቴ ደወልኩላት። መጥቼ ልወስደው ነው ስላት ልጄ ስልኩን ተቀብሎ እማዬ አትምጪ፣ ዛሬ አያቶቼ ጋር ነው የማድረው አለኝ። የፈለገው ይሆንለት ብዬ ተውኩት። መኪናዬን ወደ ግቢ ሳስገባ ሌላ መኪና በፍጥነት ተከትሎኝ ገባ። ዘበኛው ሊያስቆመው እየሞከረ ነው። ደንግጫለሁ። ከመኪናው ስወርድ እሱም ወረደ። ሳሚ ነበር። ስሙን ሳይተረጋጋው መኪኖቹን በስርዓት አቁመን ወደ ቤት እንዲገባ ጋበዝኩት። እንዲቀመጥ ብጋብዘውም መቀመጥ አልፈለገም። የሚያኝ በጥላቻ ነው። ለምንድን ነው ተመልሰሽ የመጣሽው? ያለሽ ገንዘብ አይበቃም? በደንብ የማታውቂውን ሀብታም አግብተሽ የምትፈልጊውን አገኘሽ? ይሄን ያደረግሽው ሰለሞንን ለማማለል ነው አለ። አነጋገሩ በጣም ያናደዳል። አንተ ራሱ ከሰለሞን አትለይም፣ ሁለታችሁም ተመሳሳይ ናችሁ አልኩት። አንቺ ደግሞ ከኛ የተለየሽ ነሽ። ሰውየውን አገባሽው፣ ከዛም ሞተ። ግን በምን ምክንያት ነው የሞተው? በበሽታ ነው ወይስ በተራሳፈነሽ ገደልሽው አለኝ። ሰውነቴን ወረረኝ። ንግግሩ በጣም የሚደብር ነበር። በጥፊ ያቃጠልኩት። አረጋ በመሞቱ ብዙ ያጣሁት ነገር አለ። እሱ ባሌ ብቻ ሳይሆን ጓደኛዬም ጭምር ነው። ልክ እንዳንተ ምክሬን አልሰማሽም ብሎ ፊቱን የሚያዞር ሰው አይደለም። ብችልና ከኔ እድሜ ቀንሼ ብሰጠው ደስ ይለኝ ነበር አልኩት። ሳሚ አሁንም ንዴቱ አልበረደለትም። አንቺ ሁልጊዜ ምራሽ እንደተበዳይ ነው የምታየው። ከራሽ ስሜት ውጪ የሌላን ለማየት ፍቃደኛ አይደለሽም። አንቺ በሰለሞን እየተሰቃየሽ በነበረበት ሰዓት እኔም ባንቺ ፍቅር ሰቃየ ነበር፣ ግን አንዴም እንኳን አይተሽኝ አታውቂም አለ። ምን ከማለት ውጪ የተነፈስኩት ነገር የለም። ሳሚ ንግግሩን ቀጠለ። ያልበቃሽ ብሎ ሳትሰናበችኝ ጥለሽኝ ሄድሽ አለ። ከዚህ በላይ ምንም አልናገርም። አንደበቴ ተቆልፏል። ሳሚ ለዓመታት የደበቀውን ፍቅር ተናግሮ ከቤት ወጥቶ ሄደ። እኔም የሳሚን ልብ እየሰባበርኩት ነበር። በጸጸት አለቀስኩ። ግን እኮ አልነገረኝም። የማቀው ነገር አልነበረም። ድጋሚ የሚያስጠላ ስሜት ውስጥ እየገባው ነው። ግን እንደምንም ብዬ በቀሌን እቀጥላለሁ። ሰለሞንን አስከፍለዋለሁ። ከጥቂት ቀናት በኋላ በሥራ ጉዳይ ዳግም ወደ እነሱ ድርጅት ሄድኩኝ። ዛሬም ቅንጡ የሆነ አለባበስ ለብሼ ነበር ሄድኩት። ስብሰባ ስለነበር ሌሎችም ነበሩ። ሳሚ አይኖቹን በመነጽር ጋርዷል። ሰለሞንም እንደዛው። የዛሬው ስብሰባ አስቸኳይ የተባለበትን ምክንያት ሰለሞን ተናገረ። ወደ እኔ እያየ ከናንተ ድርጅት ጋር ያለንን ውል ማፍረስ እንፈልጋለን። ከናንተ የተሻሉ ዕቃዎችን የሚያቀርብ ድርጅት አግኝተናል አለ። ይሄን ያደረገው የኔን ድርጅት ለመጣልና እኔን እንደበፊቱ ዝቅ ለማድረግ ነበር። ከአንድ ዓመት በፊት የተዋዋልነው ውል አለ። ውሉም ለ4 ዓመት ነው። ስለዚህ በውሉ መሰረት 2 ዓመት ይቀረናል። ይሄ ውል የማይቀጥል ከሆነ ድርጅታችሁ የ20 ሚሊዮን ብር ካሳ መካስ አለበት በማለት ውሉን አውጥቼ ያሳየዋቸው። ይሄን ውል የፈረመው ራሱ ሰለሞን ነው። በወቅቱ የወከልኳት ስራ አስኪያጅ ጥርሷንና ጭኗን ገለጥ እያደረገች አሳይታ ሳያነብ እንዲፈርም አድርገው ነበር። ሰለሞን ደነገጠ። ስብሰባው እነሱ እንዳሰቡት ሳይሆን እኔ እንዳሰብኩት ተጠናቀቀ። ድርጅታችን ዕቃ ማቅረቡን ይቀጥላል። ሰለሞን ሰራተኞቹን ከሸኘ በኋላ እኔ ላይ አፈጠጠ። ሳሚ ቁሞ እያዳመጠ ነበር። ወደ ሰለሞን ጠጋ በማለት መነጽሩን አወለኩበት። አይኖቹን በትኩረት አየኋቸው። ግራ የተጋባና የተቀላቀለ ስሜት ላይ እንዳለ ይናገራሉ። እኔም ፈገግ አልኩኝ። ለምንድነው ከኔ ጋር የሚያገናኘን ድልድይ የምታፈርሰው?
ልብህን ፈራው እንዴ? አይዞ አንተና እኔ እኮ የድብቅ ነገር አዲሳችን አይደለም በማለት ለከንፈሩ ሩብ ጉዳይ በስሱ ሳምኩት። ከዛም መነጽሩን በእጁ አስይዤው ወጣሁኝ። ሰለሞን እዛው ደርቆ ቆሟል። ሳሚ ግን ተከተለኝ። በቃሽ ከዚህ በላይ አትሂጂ፣ አርፈሽ ተቀመጪ፣ ካልሆነ ግን በማለት ጣቱን ቀሰረብኝ። ምንም አልተናገርኩትም። መኪናዬን ከፍቼ ገባው። ቤት እስክደርስ እያለቀስኩ ነበር። ወደ ቤት ስገባ ልጄ ሩጦ ተቀበለኝ። አንገቴ ላይ ጥምጥም ብሎ እማዬ በጣም ናፍቀሽ ነበር አለ። ከዛም አይኖቼን አየ። እንዳለቀስኩ ገብቶታል። እማዬ ለምን ራት አብረን አንሰራም? ከዛ ድብርትሽ ይለቅሻል አለኝ። እኔም ተስማማው። ለሰራተኛዋ እረፍት ሰጠዋት። እኔና ልጄ ራት መስራት ጀመርን። ዘበኛው ወደ ቤት ገብቶ ውጭ ላይ ቆመ ሰው እንዳለ ነገረኝ። እኔም ወጣው። ልጄ ከኋላ እየተከተለኝ ነበር። ሳሚ በር ላይ ቆሟል። እንኳን ደህና መጣህ አልኩት። እሱም በንዴት ወደ እኔ አፈጠጠ። ከዚህ በፊት እንዳደረግሽው ከኛ ርቀሽ ሂጂ፣ እባክሽ ከዚህ ሂጂ አለኝ። ይሄን ያየው ልጄ ሩጦ የሳሚን እግር በርግጫ መታው። እናቴን አትቆጣት አለው። ሳሚ ደነገጠ። ወደ ደስታ እያየ እናትህ ናት እንዴ አለው። አዎ ልጄ ነው፣ ተዋወቀው። የምታየው ቁጡ ሰውዬ የድሮ ጓደኛዬ ነው። ልጄ ምን ብዬህ ነበር? የድሮ ቃና የድሮ ጓደኛ እንደ ቅርስ ነው አይጣልም አላልኩም? በልሄ የድሮ ቅርስ እንዳይሰበርብህ አትምታው በማለት ቀለድኩ። ደስታ ፈገግ በማለት ሳሙኤል ነው ወይስ ሰለሞን ብሎ ጠየቀኝ። ሳሚ በግርምት እያየው ነው። ሳሚ ነው አልኩት። ሳሚ በርከክ ብሎ እጁን ያዘው። ስም ማን ነው አለ። ደስታ እባላለሁ፣ የማዬ ልጅ ነኝ አለ። ሳሚም ፈገግ አለና እኔን ታውቀኛለህ አለው። አንተ ፓስታና ፍርፍር ቀላቅለ መብላት ትወዳለህ። የምትወደው ሙዚቃ የሚያስቴርን ነው። ብዙ ጊዜ የተለያየ ካልሲ ትለብሳለህ አለው። ሳሚ እንባውን መቆጣጠር አቃተው። እያለቀሰ ይህን ሁሉ እንዴት አወቅ አለው። እሱም እኔን ቀና ብሎ እያየ እማዬና እኔ ብቻ የምንጫወተው አንድ ጌም አለ። እኔ ድሮ ጓደኛዋ ሳሚ ሆናለሁ። ከዛም እሷ ደብዳቤ ጽፋ ትልክልኛለች። ከዛ እኔ አነበዋለሁ አለ። ልጄ እንደዚህ አስተዋይና አንደበተ ርቱዕ መሆኑን ያረጋገጥኩት ዛሬ ነው። ሳሚን በስርዓት ነበር ያወራው። ሳሚ አቀፈው እና ጓደኛሞች መሆን እንችላለን አለው። ልጄ ፈገግ እያለ አዎ እንችላለን፣ ና ወደ ቤት ግባ፣ እኔና ማዬ ራት እየሰራን ነው ማለት እጁን እየጎተተ ይዞት ገባ። ራት አብረን በላን። ሳሚና ደስታ ተግባብተዋል። የሳሚ ቅፍ ውስጥ እንዳለ ነበር እንቅልፍ የወሰደው። እሱን አስተኝተን እኛ ወይን እየጠጣን ማውራት ጀመርን። የሰለሞን ነው ብሎ ጠየቀኝ። እኔም እውነቱን ነገርኩት። የዛ ቀን እንዳረገዝኩ ልነግረው ስመጣ የተፈጠረውን አንድም ሳላስቀር ነገርኩት። በጣም አዘነ። በዚህ ከባድ ወቅት አብሬሽ ባለመሆን ያዝናለው አለ። ከዛም ስለ ሰለሞን አወራኝ። ሰለሞን እኔ ስጠፋ በጣም እንደደነገጠ ከዛም እስከ ቅርብ ጊዜ ይፈልገኝ እንደነበር ነገረኝ። አንድ ቀን እየጠጣን አንድ ነገር ተናገረ። እንቁን በማጣት ያውንም አዝኛለሁ። የኔ ትክክለኛ ሴት አልማዝ ሳትሆን እንቁ ናት አለ። ሰለሞን ካንቺ ከተለየ ጊዜ ጀምሮ መጠጥ ያበዛል። ሲጋራም ያለ ረፍት ነው የሚያጭሰው። እሱ እኔን እንደ በሽተኛ እያየ ዶክተር ይለኛል። እኔ ግን እሱ ቢታይ የተሻለ እንደሆነ ነግረው ነበር አለ ሳሚ በትካዜ አንገቱን አቀርቅሮ። እሱ ገና ለስራው አልተቀጣም፣ ደምን ባንድ ያለቅስ አድርገዋለሁ አልኩት። ሳሚ ምንም አላለም። በዝምታ እያየኝ ነው። አይኖቹ ውስጥ ፍቅር አለ። እኔ ግን ማየት አልፈለኩም። አይኔን ሰበር አደረኩኝ። ከተጨዋወትም በኋላ ለመሄድ ተነሳ። ሶልም ደስ የምትል ልጅ አለችው አለ። እኔም ፈገግ በማለት አውቃለሁ አልኩት። ይህን ሁሉ እያደረኩኝ በሌላ በኩል ከአልማዝ ጋር ጓደኝነቴን አጠናክሬያለሁ። ልጇ ሯማም ትወደኛለች። ስታየኝ ሩጣ ታቅፈኛለች። እኔም መጫወቻዎች እገዛላታለሁ።
አሁን ታሪኩን የጀመርንበት ጋር ተመልሰናል። አልማዝ የባሏ ጸባይ ስለተቀየረባት ልታማክረኝ ወደ ቤቷ ጠርታኛለች። እሷ ቤት ውስጥ ቁጭ ብለን እያወራን ነበር። ሰለሞን ልጁን ከትምህርት ቤት ይዞ መጣ። ወደ ቤት ሲገባ እኔ ቁጭ ብያለሁ። በድንጋጤ ደርቆ ቆሟል። ሩሃማ ስታየኝ ሩጣ አቀፈችኝ። ሳሚ ከነሱ ትንሽ ዘግየት ብሎ ወደ ቤት ገባ። ሰለሞን ሳሚን ወደ ቤት ይዞ የመጣው እዚሁ ነው ስራ እንዲሰሩ ነው። ሳሚም ሲያየኝ ደነገጠ። አልማዝ በፈገግታ ተሞልቷ ተዋውቋት ገነት ትባላለች ጓደኛዬ ናት አለች። እኛም እንደማይተዋወቅ ሰው እንደ አዲስ ተዋወቅን። ከነሱ ጋር ነበር እራት የበላሁት። ወደ አልማዝ ጠጋ ብዬ አንሾካሾኩኝ። ለሷ በቀስታ ሳወራ ሳሚና ሰለሞን በፍርሃት ይተያያሉ። እኔ ግን ያልኳት የባልሽ ጓደኛ ደስ ይላል እንደኔ ላጤ ነው መሰል ነበር። እሷን በፈገግታ ሳሚ ደስ የሚል ሰው ነው፣ ደግሞ አይኑን ጥሎብሻል አለችኝ። ሰለሞን ትዕግስቱ ተሟጧል። ምንድነው በቀስታ የምታወሩት? እኛንም አሳትፉን እንጂ አለ። አልማዝ ወደ ሳሚ ያየች ገኒ ወደ ቤቷ መሄድ ፈልጋ ነበር፣ እኔም ሳሚ ሸኝሽ እያልኳት ነው አለች። የኔ እርስ በርስ ተያዩ። ሰለሞን ወደ ወንበሩ ተደግፎ በራስሽ መሄድ ትችላለሽ፣ ሳሚ ስራ ነበረው አለ። እኔም እየተነሳው ችግር የለውም፣ ብቸኝነት የሚያስፈራኝ ሴት አይደለሁም፣ መሄድ እችላለሁ አልኩት። አልማዝ ሰለሞንን ገላመጠችው። ሳሚን ተነሸኛ እባክህ ለኔ ስትል አለችው። ሰለሞን በረጅሙ ተንፈሶ መኪና ይዛለች እኮ እንዴት ነው ሸኛ የሚያስፈልጋት አለ። አልማዝ አሁንም በአይኗ እየተቆጣችው ነው። እሷ ሳሚና እኔ እንድንግባባ መንገድ መክፈቷ ነው። ሳሚ ተነስቶ ተከተለኝ። መኪና ውስጥ ገባን። በጣም ተናዷል። እዚህ ድረስ መጓዝ አስፈላጊ ነበር አለ። አዎ፣ ምክንያቱም እኔን አርቆ ነበር የወረወረኝ አልኩት። ቤት ድረስ አብረን ሄድን። ተመልሰ ከምትሄድ እዚህ ማደር ትችላለህ አልኩት። በፈገግታ አየኝ። ከዛ ለሶል ደውለሽ ከጓደኛ ጋር አደርኩ ብለሽ ልታናድጂው ነው አለኝ። እንደዛ አላሰብኩም፣ መሄድ ትችላለህ አልኩት። እሱም አዎ ወደ ቤት ልታደርሽኝ ትችላለሽ አለ። እኔም መኪናውን አዙሬ ወደ ሳሚ ቤት መንገድ ጀመርኩ። ሰለሞንና እኔ እየተቆሳሰልን ነው። አሁንማ ወደ እሱ ቢሮ ካልሄድኩ ወይም ወደ ቤታቸው ጎራ ካላልኩ ወደ እኔ ቢሮ መምጣትም ጀምሯል። ምን ነው ተሸነፍሽ እንዴ? ፍቅርሽ እያገረሸብሽ ስለሆነ ከኔ መራቅ ጀመርሽ አይደል? እያለ በነገር ይቆሰቁሰኛል። ዛሬማ ጭራሽ አብረን ራት እንድንበላ ጋበዘኝ። እኔም እሺ ብየዋለሁ። ሳሚ ደውሎ ዛሬ ደስታና እኔ ራት ልንሰራ ስለሆነ ወደ ቤት በጊዜ ነው ያለ። እኔም ከሰለሞን ጋር ራት እንዳለብኝ ስነግረው መልካም ራት ብሎ ጆሮዬ ላይ ዘጋው። በጣም እንደተናደደ እርግጥ ነው። ከሰለሞን ጋር ለራት ወጣን። ትልቅና ደስ የሚል ሬስቶራንት ነው። እኔም ቤቱን አደነቅኩኝ። አሁን ገና የሚመጥነኝ ቦታ ልትጋብዘኝ ነው አልኩት። እሱም በስስት ያየኛል። ያኔም አለመብሰሌና ጅልነቴ ነበር እንጂ የሚገባሽ ብዙ ነገር ነበር አለ። ራት በልተን መጠጥ እየተጎነጨን ማውራታችን ቀጠልን። በጣም ጎድቼሻለሁ አይደል አለ በቁጭትና በሐዘን ተውጦ። እኔም ህመሜን ደብቄ አዎ በጣም ጎድተኸኝ ነበር፣ ግን እንደምንም አገገምኩኝ፣ በሌላ ሰው ፍቅር ልቤን አከምኩት አልኩት። አንገቱን አቀረቀረና በቀስታ ወደ ኋላ ተመልሼ ባስተካከለው በጣም ደስ ይለኝ ነበር አለ። ወደ ኋላ የሚባል ነገር የለም፣ ህይወት ወደፊት ናት፣ ያለፈው አቁስሎን አልፏል አልኩት እጄን በመያዝ እና ያለፈውን ሁሉ መካስ አልችልም ሲል ጠየቀኝ። አሁን በሌላ ሰው ተክሻለሁ፣ ብዙ ሰዎች ጠግነውኛል። እያወራን እያለ ስልኬ እየጠራ ነበር። ሳሚ እየደወለ ነው። ሰለሞን የሳሚ ስልክ እንደሆነ ሲያይ ግራ በመጋባት ነበር ያየኝ። እኔም ስልኩን አንስቼ ሄሎ አልኩኝ። ደስታ ተኝቷል፣ ሰራተኛዋ እንድታየው ነግሬያታለሁ፣ እኔ ወደ ቤት ልሄድ ነው አለ። ድንገት ያላሰብኩበት ነገር ተናገርኩ።
አትሂዳውን እመጣለሁ አልኩት። ምን ነው ችግር አለ አለኝ። እኔም ለመሄድ የተነሳው ምንም የለም እየመጣሁ ነው ጠብቀኝ ብዬ ስልኩን ዘጋሁት። ሰለሞን ለመጠየቅ እየፈራ ነው። ከሳሚ ጋር የጀመራችሁት ነገር አለ እንዴ? እንደሌለ እርግጠኛ ነኝ። ከአንደበትሽ መስማት ፈልጌ ነው አለ። እኔም ቦርሳዬን ይዤ ለመሄድ የተዘጋጀው እሱን ጓደኛህን ጠይቀው ብዬ በተቀመጠበት ትቼው ሄድኩኝ። ቤት ስደርስ ሳሚ መኝታ ክፍሌ ውስጥ ከደስታ ጎን ጋደም ብሎ እየጠበቀኝ ነበር። ስገባ ተነስቶ ምን ሆነሽ ነው ጠብቀኝ ያልሽው አለ። እኔ ግን ምንም አልመለስኩለትም። ከንፈሩን ሳምኩት። ሳሚ ደነገጠ። በዝምታ እያየኝ ነው። ከዛም እሱ ሳመኝ። እየተሳሳምን ቀጣይ ወዳለው የእንግዳ ክፍል ገባን። ከሳሚ ጋር የምሰራው ፍቅር ሰለሞንን የሚበቀልልኝ መስሎ ታየኝ። ሁሉም ሲያበቃ በዝምታ ተዋጠን። ምን እንደምለው አላውቅም። ዝም ሲል ምን እያሰበ ይሆን አልኩኝ። ሰለሞንን ለመበቀል ነው ይህንን ያደረግሽው አለ። እሱ ብቻ ሳይሆን ሌላ ምክንያት አለኝ። ሰለሞንን ለመበቀል አንተን ለመካስና የተሰማኝን የወሲብ ስሜት ለማብረድ፣ ከዛ በተጨማሪ ደግሞ አንተ ከኔ እንዳትርቅ ነው አልኩት። በትዝብት ነበር ያየኝ። የእውነት ከኔና ከሰለሞን በላይ አንቺ ሕክምና ያስፈልግሻል። ይሄ ጤነኝነት አይደለም። ራስሽን እያረከሽ ነው። አንሶላ መጋፈፍ ቀላል ነገር ነው እንዴ? በጣም ታሳዝኛለሽ በማለት ልብሱን ለባብሶ ወጣ። እሱ እንደወጣ ነበር እንቅልፍ ያዘኝ። በነጋታው ተነስቼ ወደ ሥራ ሄድኩኝ። ቢሮ እንደገባው ጸሐፊ የነሰለሞን ድርጅት 20 ሚሊዮን ብሩን ክሶ ውሉን ማፍረስ እንደሚፈልግ ነገረችኝ። ተናደድኩ። በእርግጥ ለድርጅቱ ትርፍ ነው፣ ግን ደግሞ እኔ የሚያሳስበኝ ድርጅቱ አይደለም። ተነስቼ ወደ ነሰለሞን ድርጅት ሄድኩኝ። ስገባ ድርጅቱ ውስጥ ወከባ አለ። ጸሐፊዋን ጠጋብዬ ምንድነው ችግር አለ ብዬ ጠየቅኳት። አቶ ሰለሞንና አቶ ሳሙኤል ተደባድበው ነበር አለችኝ። ደንግጬ ወደ ሰለሞን ቢሮ ስገባ ሰለሞን ወገቡን ይዞ እየተንጎራደደ ነበር። ሲያየኝ በንዴት ወደ እኔ ተጠጋ። አንቺ ቆሻሻ ከጓደኛዬ ጋር እንዴት እንደዚህ ታደርጋለሽ አለ። አንተ ባለ ትዳር አይደለ እንዴ? ምን አገባ? ከሳሚ ጋር የፈለኩትን አደርጋለሁ። የሚገርም ማታ ከሳሚ ጋር ጣፋጭ ፍቅር ነበር የሰራ ነው። ወንድ ማለት እንደ ሳሚ ነው። ያኔ የተሳሳተ ምርጫ ነበር የመረጥኩት። ምን አለ እሱም መርጬ ቢሆን። ሳሚ ጀግና ነው አልኩት። ሰለሞን ንግግሬን መቋቋም አልቻለም። አንገቴን አነቀኝ። አይኔ ያያ አንቺና እሱ አብራችሁ አትሆኑም፣ ሁለታችሁንም እገላችኋለሁ አለ። እንደዛ እንዲሆን ከፈለክ ድርጅታችን ከናንተ ጋር መስራቱን ይቀጥላል አልኩት። አስቤ እነግርሻለሁ አለኝ። ከሱ ቢሮ እንደወጣው ለሳሚ ደወልኩለት። ስልክ አያነሳም። ወደ ቤቱ ሄድኩኝ። በሩን አንኳኳው። ከፈተልኝ። ሲያየኝ ሊዘጋው ነበር። በግድ ወደ ውስጥ ገባው። ቤቱን ዘግቶ እየጠጣ ነበር። በጣም ይቅርታ፣ አንተን የበቀሌ መሳሪያ ላደርግ ፈልጌ አይደለም። በሚሰማኝ ስሜት እርግጠኛ ስላልሆንኩ ነው። ከዚህ በኋላ ካንተ ርቃለሁ። አንተን መጉዳት አልፈልግም አልኩት። ለመሄድ ስነሳ እጄን ይዞ አትሂጂ፣ አንቺ እንደፈለግሽ መሳሪያሽ አድርጊኝ፣ ድጋሚ ርቀሽ እንድትሄጂ አልፈልግም አለ። አይኖቹ ላይ የማየው ፍርሃት ከዓመታት በፊት ሰለሞን ትቶ ሊሄድ ነው ብዬ ስፈራ የነበረውን ስሜት አስታወሰኝ። አቀፍኩት። የተወሰነ ጊዜ ስጠኝ፣ ላንተም ለኔም ልብ የሚሆነውን ውሳኔ ወስናለሁ አልኩት። ይሄ የተዘበራረቀ ስሜት ከበቀል ለይቼ ለማውጣት የተወሰነ ጊዜ ያስፈልገኛል። ወደ ቤት ሄድኩኝ። ለተወሰነ ቀን ስልኬን አጥፍቼ ከልጄ ጋር ጊዜ አሳለፍኩ። ልጄ በተደጋጋሚ የሳሚን ስም ያነሳል። ስለ ሳሚ መልካምነት ማሰብ ጀመርኩ። ከትንሽ ቀን በኋላ ያልጠበቅኩት ሰው ወደ ቤቴ መጣ። ሰለሞን ቤቴን አፈላልጎ መጣ። ደስታን ሲያየው ግራ በመጋባት ነበር። አስተውሎ አየው። ደስታን ወደ ክፍል ገባ ስለው ሰለሞን እንተዋወቅ ብሎ አስቁሞ በደንብ እያየው ነው። አይኖቹና ያፍንጫው አወራረድ እሱን ነው የሚመስለው። ከደስታ ጋር ከተዋወቁ በኋላ እኔን በጥያቄ አስተያየት ነበር የሚያየኝ። ይሄ ልጅ እኔ ነው አይደል አለ። አንተ ቆሻሻን አውጥተሽ ጣዩ ያልከው እኔ ደግሞ ብዙ ዋጋ የከፈልኩበት ልጅ ነው አልኩት። በደስታ ፈገግ አለ። ካንቺ ጋር የሚያስተሳስረኝ ልጄ ነው አለ።
እንደዚህ ሲል በጣም ያናደዳል። ያኔ እንደዛ እንዳላለ አሁን ልጄ ማለት ፈለገ። ይሄ ልጅ አንተ ቆሻሻ ብለህ ስትለው አንስቶ የተንከባከበው ያረጋ ልጅ ነው። ሌላ አባት የለውም። አሁን ከዚህ ውጣ አልኩት። እሺ ተረጋጊ፣ ከአልማዝ ጋር ያለውን ጉዳይ በቅርቡ ቋጭና ወደ አንቺና ወደ ልጄ መጥቼ እክሳችኋለሁ አለ። ድጋሚ ሌላ ስተት ሩሃማና አልማዝን ከዓመታት በፊት እኔና ልጄ ላይ ያደረግከውን ነገር ልታደርግባቸው ነው? ከዚህ በኋላ እኛ ጋር ቦታ የለም። ድርጅታችንም ጥያቄውን ተቀብሏል። ከዚህ በኋላ ካንተ ጋር የሚያገናኘኝ ነገር አልፈልግም አልኩት። እሺ ነገ ተረጋግተን እናወራለን፣ አሁን ተናደሻል ብሎ ከቤት ወጣ። ወዲያው ወደ ሳሚ ደውዬ እንዲመጣ ነገርኩት። ሳሚ ከዓመታት በፊት ከሰለሞን ጋር ስለ ፍቅር ስትከራከሩበት የነበረውን ጉዳይ ታስታውሳለህ አይደል ብዬ ጠየቅኩት። አዎ፣ ሰለሞን ልክ ፍቅር እንደ መብረቅ ነው ድንገት ነው የሚይዘው ይላል። እኔ ግን ፍቅር በመላመድ ነው ለው ነበር። እኔም እጁን ይዤ ልቤ ውስጥ ላንተ ትልቅ መውደድና እርግጠኛ ያልሆንኩበት ስሜት አለ። እናንተና እኔ በደንብ ብንላመድ የማፈቅር ይመስልሃል አልኩት። እሱም ፈገግ እያለ በበቀልና በጥላቻ የሞላሹ ልብሽ ጥርግርግ ብሎ ሲወጣ ፍቅር ይይዝሻል አለኝ። በሳሚ እምነቴን ጣልኩኝ። ከዚህ በኋላ ሰላማዊና የተረጋጋ ነገር ነው የምፈልገው። ከሰለሞን የሚያርቀኝን ሁሉ እያደረግኩ ነው። ሰለሞን ግን እኔና ሳሚን መከታተሉን አላቆምም። ሰርግ ደግሰን ተጋባን። በዚህ ልጄ ደስተኛ ነው፣ ቤተሰቦቼም እንደዛው። ሰለሞን ግን የኛ ደስታ ለሱ የህይወቱ መጨረሻ ሆነ። ቢሮ ውስጥ በሽጉጥ ራሱን አጥፍቶ ተገኘ። ይህን ስንሰማ በጣም አዝነን ነበር፣ ግን ህይወት ይቀጥላል። አልማዝንና ልጇ ሩሃማን እኔና ሳሚ አብረናቸው ነን። አልማዝ በሶስታችን መካከል ያለው ሚስጥር አታውቅም። እንዲሁ ንጹህ እንደሆነች ኑሮዋን ቀጥላለች። ደስታንና ሩሃማን አቀራርበናቸዋል። ይህን ሚስጥር የምናውቀው እኔና ሳሚ ብቻ ነን። ሰለሞን እኔ ላይ በሰራው በደል በጸጸት እየተንገበገበ ህይወቱ አለፈ። እኔ ላይ ያደረገው ነገር እንደ ግርሳት እያንገበገበው ነው የሞተው። አበቃው። ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።